የሴቶች እኩልነት አመሰግናለሁ እኔ አምባሳደር በዛሬዋ ቀን ይሄን ቴሌቪዥንም ለኢትዮጵያ ሕዝብ አበርክቶ እኔም እንደ ሕዝብ ለሕዝቤ ጆሮ ልሁን ከመንግስትም ጎን መቆም አለብኝ ብሎ ይሄንንም ላበረከተላችሁ በጣም እጅግ አድርገን እናመሰግናለን። አምባሳደር ማለትም ደግሞ የሰላም ጉዳይ ነው። እኔ በቅድሚያ ስንቄ አረጋሽ ገዳዳ አባባላለሁ። እንግዲህ መልካም አስተዳደር ለሚለው ጉዳይ መልካም አስተዳደር ያው አገራችን በኃይለ ሥላሴ ጊዜም ጦርነት አለ፣ በደርግ ጊዜም ጦርነት አለ፣ በኢህአዴግ ጊዜም ጦርነት አለ። ፖለቲከኞች ተኝተው አያውቁም። አንዱ ሲመረጥ አንዱ ላይ መነሳት ድሮም ያለ ነው። ግን እዚህ ላይ ቆሞ ደግሞ አገርም ማልማት ሁሉን ችሎ አገርም ማልማት ኢትዮጵያ እንድትለምድ ያረጋው ጠቅላይ ሚኒስቴራችን አብይ አህመድ እጅግ አድርገን እናመሰግናለን። ለምን አንድ ሰው ከምንም በላይ ችግሩንም ባንድ ጎን ልማቱንም ባንድ ጎን የሀገር ጉዳይ ሁሉን ነገር ተሸክሞ ወደ ልማት ማስገባት ማለት ትልቅ ነው። አንድ ቤት እንኳን ማሰብ በጣም ይከብዳል። እንኳን ዳር እስከ ዳር ኢትዮጵያን ቀርቶ ዓለም እንዲያደንቀው ይሄ መንግስት በጣም ጀግና ቆራጥ አገሬ የወደቀችውን አገሬን ላቃና የሚል መንግስት እኔ በጣም እጅግ አድርጌ ነው ማመሰግነው በኢትዮጵያ ሕዝብ ስም። ሰው ቅናተኛ አታሳጣኝ ይላል አባቴ ሲመርቅ። እኛ ዘርማንዘራችን በጦርነት ነው ያለቀው። የአባቴ ዘርማንዘሮች እዚህ አዲስ አበባ እምብርቷ ላይ ናቸው። ግን በጦርነት ነው ከዚህ ተባረው ከንብረታቸው ወጥተው ሄዱት ማለት ነው። ዛሬም ደግሞ የልጅ ልጆቻቸው ሀገርን ለማሳደግ አሁንም ዛሬም ነገም ይቀጥላል ይሄ ህይወት። ግን እንዴት እናደርገው? በምንድነው ሀገራችን ሰላም የምናደርገው? እኛ ከአማርያ ጋር አበልጁ ነን፣ ከትግራይ ጋር አበልጁ ነን። ብሔር ብሔረሰቦች ተቃቅፈን ነው እስከ ዛሬ ድረስ የኖር ነው። ዛሬም ደግሞ ያን ለማስቀጠል መንግስት ማለት ህዝብ ነው፣ ህዝብ ማለት መንግስት ነው። ሀገር እንዴት ውላ አደረች ብለን እኛ ትልቅ ሰዎች ቁጭ ብለን ማናይ ከሆነ እሱ ውጪ ቁጭ ብሎ አሁን ውጪ ቁጭ ብሎ ነው ይሄ ሚዲያ ሰጥቶ አገርን እንገንባ የሚለው ሰላምን እናስፈን የሚለው። ውጪ ቁጭ ብሎ ደግሞ የደሃ ልጅ ተነስ የደሃ ልጅ ሂዶ እንዲታጎር ያልባሌ ቦታ እንዲቆም የሚያደርገውም ከዛም ከዚህም ነው። ይሄ መሆን የለበትም። ኢትዮጵያ ከወደቀችበት ቦታ ነው አገግማ የተነሳችው። ዛሬ ደግሞ በድገት ጎዳና ውስጥ እያለን ጦርነት አያስፈልገንም። ሰላም ወተን ልማታችንና ሰላማችንን እየጠበቅ ኢትዮጵያ እንድትቀጥል ማድረግ ነው። እናቶች እንደ እናት ልጆቻቸውን መምከር፣ ሙራኑ እንደ ሙራን ቁጭ ብሎ ራሱን ማየት። መልካም አስተዳደር ማለት ከቤት ነው የሚወጣው። ልጆቼ ተናግረዋል። መልካም አስተዳደር ማለት ከጎረቤት ነው የሚነሳው። ሰው ሰላም ለመፍጠር ከየትም አይገዛ በብር። ሰላም ከጭንቅላት ውስጥ ነው። ራስን እንድትወድ ሌላውንም መውደድ ነው። ሰው መሆኑ ይበቃናል። ዛሬ ከሰርገኛ ጤፍ ውስጥ ምንድነው የምትመርጠው? ምንም አትመርጥም። የኢትዮጵያ ሕዝብ የሰርገኛ ጤፍ ነው። ይሄ ደግሞ ተቃቅፎ የተሸጋገረ አልፎ ተርፎ ብዙ ነገር አብሮ ቆይቶ አብሮ በልቶ አብሮ ድሮ ተካክሎ የኖረ አገር ስለሆነ ማንንም ኢትዮጵያን ለማስወደቅም ለመጣልም ማንንም አይችልም። ይሄኛው ለኢትዮጵያ ሕዝብ በጣም እንጃ ቀላል ነው። የኢትዮጵያ ሕዝብ እጁን ተያይዞ ነው ጠላትን የመለሰው። ዛሬም እጁን ተያይዞ ጠላትን መመለስ አለበት። ዛሬ ስንዴ እኮ አይበቅልም ኢትዮጵያ ውስጥ እየተባለ ዛሬ ማሽን
በየክፍለ ሀገሩ ገብቶ በበሬ ማረስ ቀርቷል እኮ በማሽን ነው እየታረሰ ያለው እንደ ልባችን ኑሮ ውድነት ልጆቻችን ጦርነቱን ማቃጠሉን አቁሞ ወደ ሰላምና ወደ ልማት ቢመለሱ ኢትዮጵያ ከማንንም ሀገር በላይ ናት ይሄንን ቁጭ ብለን ቆመን ራሳችን መመልከት ግድ ይለናል መልካም አስተዳደር ታች ወርዶ መንግስት እየሰራ ነው እያየን ነው እቺ አይናችን አንድ ጣት ወደ ሰው ከምንይዝ አራቱ ሀደስንክ ያረጋሽ አቤት መንግስት እየሰራ ነው ያለው ትክክል ነው እየሰራ ነው ያለው ግን የመንግስት ካባ ለብሰው የመንግስትን ስም የሚያጠለሹ ህዝብንና መንግስትን የሚያጣሉ መንግስት ውስጥ የሉም እነሱ አሉ እሱን እኛም እየሄርንበት ነው መንግስትም እየደረሰባቸው ነው በፊት ኢትዮጵያ በተበላሻሽ በወደቀችበት ቦታ ነው እንድትነሳ ያየው ነው ያ ደግሞ በመንድነው በመስትና የተጠላለፈ በቤት ላይ ቤት የተጠላለፈ አንዱ ብቻ እኔ ብቻ ልኑር በሚልበት ለወንድሙ ማስብበት ብዙ አመታትን አልፈን ነው የመጣን ያን ያጣራ የመጣ ነው እኛም እያየን ነው መልካም አስተዳደር ማለት አርብና ሮብ መንግስት ለህዝብ ቀን ብሎ ዘርግቷል ያንን የማይጠቀሙ የሚያሾፉ መንግስት መስሪያ ቤት ቁጭ ብለው መንግስትን የሚያስወቅሱ ህዝብና መንግስትን የሚያብላሉ አሉ እኛም እየደረስንባቸው ነው መንግስትም እየደረሰባቸው ነው ይሄን ደግሞ ማን ነው የሚፈታው መንግስት ብቻ አይደለም የሚፈታው አሁን እኛ በአባገዳ በሲንቄ የባህላዊ ፍርድ ቤት አለን የባህላዊ ፍርድ ቤት የተጋደለውንም እያስታረቅን የተጋደለውንም እያስታረቅን ጉማ እየከፈልን ከተለያየ ቦታ መተው የተጣሉት የተጋደሉት እኛ ጋር ኡነትን ያወጡ እየታረቁ ነው አሁንም ዛሬም የሀገር ሽማግሌ ትልቅ ስራ አለው የእምነት አባቶች ትልቅ ስራ መስራት አለባቸው ከፖለቲካ ውጪ ይሁኑ የእምነት አባቶች ከፖለቲካ ውጪ መሆን አለባቸው አባገዳዎች ከፖለቲካ ውጪ መሆን አለባቸው ለሁሉም አባስ ስለሆኑ ለሁሉም አቀፍ ስለሆኑ ከፖለቲካ ወጥተው ወደ ሰላም ሀገር ለመግባት ቁጭ ብለው ራሳቸው ማየት አለባቸው እቺ ሀገር እኔ ክፉ ስናገር ምን መሆን አለባት ለሀገሬስን ሁሉን ልቻል ማለት አለባቸው የእምነት አባቶች የመንግስት መስሪያ ቤት ቁጭ ብለው ደግሞ የሚያሾፈው እንጀራ እየበላው ነው ሰው ያይኛል ከማለት መብላት ጥሩ አይደለም ራሱም ቁጭ ብሎ መታዘብ ይገባዋል አገሬ ማለት አለበት እናቴ አባቴ ሽማግሌው ሁሉ የራሴ ማለት አለበት አንድ አመራር ማለት ነው እና በዚህ ላይ አንድ ጣት ወደ ሰው ከምንይዝ አራቱ ወደኛ መጥቶ ደግሞ ምን እየሰራ ነው ጥያቄ እየጠየቀን ነው የወደቀችውን ኢትዮጵያ ቃንቶ ማቆም ማለት ዛሬ ዓለም እንዲያደንቃት ማድረግ ማለት እንደ ቀልድ አይደለም የመጣው የሚሰርቀው አክሩፏል በሙስና የሚሰራው አክሩፏል በፖለቲካ ነን ብቻ ነኝ ህዝብ ማስተዳደር የሚል አክሩፏል ያን ያኮረፈውን ህዝብ ደግሞ አንድ ላይ አስታርቆ ማምጣት ማለት በጣም ችሎታ ይጠይቃል ይሄን ችለን ተቻችለን ተቃቅፈን ይሄ መንግስት ጎን ቆመን ኢትዮጵያን ለማሳደግ ለሊትና ቀን መስራት አለብን ኢትዮጵያን ለመገንባት ለሊትና ቀን መስራት አለብን ይሄ እዚህ ውስጥ የመንግስት እንትን ውስጥ ቁጭ ብለው የሚያሾፈውን ደግሞ አጋልጦ መንግስትም አንዳንዴ ማመሰግነው ምንድነው ሚዲያ አዲስ ሚዲያ አለ ኦቤና አለ አሁን እናንተ ሚዲያ ይሄንን ከመንግስት ጎን ቆሞ መስራት አለበት ማን ነው የሚሰራው ለህዝብ ማን ነው የሚሰራው እንዴት ነው የሚያሾፈው እንዴት ነው ወደ ኋላ የቀረው ይሄ ልማት ብሎ እየጠየቀ ነው አሁን አንዋር በኦሮሚያ ሚዲያ ታች ወርዶ ገበሬስ እስከ መጨረሻ ድረስ ሂዶ የህዝብን ችግር እየፈታ ለመንግስት እያቀረበ ነው መንግስት ደግሞ እዛ ደርሶ እየፈታ ነው ይሄ ነው ለኢትዮጵያ ህዝብ የሚያስፈልገው እንጂ በጦርነት በጥይት በሳት
ህዝብን ማሰቃየት እግዚአብሔር በገዳ ስርዓት ትል እንኳን እንዳይሞት አይፈቅድም በገዳ ስርዓት ትል እንዲሞት አይፈቅድም ዛሬ ባህላዊ ፍርድ ቤት መንግስት ዘርግቷል እኛ ባህላዊ ፍርድ ቤት መፍታችን ተጠብቆ የህዝብን መፍት እንድንጠብቅ በየቦታው ቢሮ ተሰርቷል አሁን ሳሚት ላይ ቢሮ ተሰርቷል እዚህ ሬቻው ፓርክ ቢሮ ተሰርቷል ህዝብ ቤረሰብ ህዛ እየታረቀ ነው እዛ ችግሩን እየፈታ ነው እኛ ጋር ከመጡ ደግሞ በውሸት መናገር የለም ሰባት ዘሩ ነው የሚጠፋው ይመላል ሰባቱ ዘሬ ከሚጠፋ አንተው ነው የገደልክ ብሎ ደግሞ እናትዮ አባትዮ በልጇ ትመሰክራለች ልጅ በአባቱ ይመሰክራል ይሄ ባህላዊ ትልቅ ስራ እየሰራን ስለሆነ እስከታች ድረስ ተዘርግቶ ህዝቡ በሱ እንዲገለገል ማድረግ ነው አሁን ቀደም ከደቡብ የደወለው በጣም ከውስጤ ነው የተናገረው ለምን ደቡብም የራሱን በዓል አለው አማራም የራሱን በዓል አለው ትግራይም የራሱን በዓል አለው ቁጭ ብለን ችግራችንን መፍታት ነው እንጂ እቺ የምታድገውን ኢትዮጵያ ወደ ኋላ መልሳለሁ ሚል ለኛም ጠላታችን ነው ኢትዮጵያ ወደፊት እየሮጠች ወደ ኋላ ካልመለስኩ ሚል ልጅ አይደለም ብለን መክረም መመለስ ግድ ይለናል እና በዚህ ላይ እናንተ እጅግ አርጌ አመሰግናለሁ በጣም ከየክፍለ ሀገሩ ከውጪም ይሄንን ሀገር ይመለከተኛል ብሎ አስተያየት ሰጥተው ሀገርን ለመገንባት የሚንቀሳቀሱ ሰዎች አምባሳደር በኢትዮጵያ ስም እጅግ አርጌ አመሰግናለሁ ኢትዮጵያን እጃችን ተያይዘን እንድንገነባ አደራላለሁ የኢትዮጵያን ህዝብ አመሰግናለሁ እሺ ያወስተልኝ ማን ልበል ታደሰ ንጉስ ታደሰ ከአርባ ምንጭ ራስልን እንዴት ነው ሰላም ነው እንዴት ነው ስብሰባ ጀመራችሁ አዎ ጀምረናል ዛሬ ፕሮግራሙ በመልካም አስተዳደርና በሰላም ጉዳይ እንዴት ነው የሚጣጣሙት መልካም አስተዳደር ከሌለ ሰላም አይኖርም ስለዚህ መልካም አስተዳደር እንዴት ነው መሰራት ያለበት ከሰላሙ ጋር እንዴት ይገጣጣማሉ ወይስ እንዴት ነው የሚሆነው የሚለውን 5 ደቂቃ አለዎት የኔጌታ በጣም ነው የምንወደውት እናመሰግነዎት እዚህ ያለ ተሰብሳቢም በጣም ያከብረውታል እና በዚህ ላይ ይቀጥሉ እስቲ እሺ አመሰግናለሁ እኔ ከወታደሰ ባላለው ከዚህ ከጋሞ ነው ንጉስ ማለት ነው ንጉስ ማለት ነው እሺ ስለ መልካም አስተዳደር ዙሪያ ላይ ያሉ ችግሮችን ባጭሩ ለናንተ ለመግለጽ የምፈልገው አንደኛ የአገልጋይነት መልካምነትና ቅንነት መጓደል የተገልጋይነት መብቱንና ግዴታውን አለማወቅ ራሱ እነዚህ ሁለቱ ዋና የመልካም አስተዳደር ችግሮች ናቸው ከዚህ በተነሳ የመልካም አስተዳደር ችግሮች አንደኛ ፍትህን ያሳጣል ዲሞክራሲን ያሳጣል የእምነትና የሃይማኖት ነጻነትን ያሳጣል የባህል የታሪክ እሴቶችን ይጎዳል የፖለቲካ ነጻነት አብሮ ያሳጣል የህገ መንግስትና ህጋዊነትን ይጎዳል ኢኮኖሚ ልማት ነጻነትንም አብሮ ያሳጣል በዚህ የመንግስትና የህዝብ ግንኙነትን ይጎዳል ያሻክራል ትክክለኛ መረጃ ምትክ ሐሰተኛ መረጃዎችና ውጤታማነትን ማነስን በመገንባት አገራዊ የእድገት እቅድ አፈጻጸም አቀራረብና እውነትን ያዛባል የመልካም አስተዳደር ችግር በአጠቃላይ አገራዊ ተስፋ የሆኑትን ህዝብንና መንግስትን እንዳይተማመኑ ያደርጋል ውጤቱ ግጭት ነው ጥፋት ነው ሰላም ማሳጣት ነው የመልካም አስተዳደር መሰረታዊ ችግሮቹ ስለዚህ መልካም አስተዳደር እንዲሰፍን አንደኛ የመንግስትና ህዝብ ግንኙነትን የሚያቀራርቡና የህዝብን ጥቅም መንግስት በቀጥታ የሚያገኝበትና የተጠና ትክክለኛ መረጃ ስርዓት በኃላፊነትና ተጠያቂነት የሰፈነበትን የረቀቀ ስርዓት ያስፈልጋል ለመልካም አስተዳደር ለማስፈን የበቁ ጽናትና ቁርጠኛ የሆኑ መሪዎች የአገልጋይነት ዝግጅትነትና ብቃት በተገልጋዩ ፍላጎትና እምነት በተለይም በታችኛው የአስተዳደር እርከን ላይ ሊሰፍን ይገባል መልካም አስተዳደርን ለመፍጠር ሌላው የህግ የበላይነት ማስፈን
ቅንና አገራዊ የወከላቸውን ህዝብ ጥያቄ ከአገራዊ እይታና ሚዛን እየመዘኑ የሀገሪቱን ልማት ልዩነት እንዲጠብ የሚሰሩ ቅን ስርዓት ያስፈልጋል። ህዝብ ስልጣንን ለአገራዊ የጋራ ተጠቃሚነትን የህግ የበላይነትን ማስፈንን ይጠይቃል። መልካም አስተዳደር እነዚህ እንግዲህ በአጠቃላይ የመልካም አስተዳደር ችግሮች አንደኛ የአገራዊ መሰረት የሆኑ የባህል እምነቶችን ስርዓት የአገር ሽምግልና ባለፈው ባስተላለፉት መሰረት የአገር ባህል ታሪክ ዙሪያ ላይ ያሉ ችግሮችን የሚፈቱበትን ዋናው የሀገራችን በተለይ በኢትዮጵያ ዛሬ በጠፋው የመልካም አስተዳደር ችግር ህዝቦች በያሉበት እምነታቸው ሃይማኖታቸው ባህልና ታሪካቸውን ተከትሎ በነጻነት የሚመክሩበትና የሚገሰጹበትን የራሳቸውን ስርዓት አለመደገፍና አለማዳበር ራሱ የመልካም አስተዳደር ችግሮች ናቸው። ከዚህ ጋር ነው እንግዲህ ሙስና ሃይማኖትን እምነትን ባህልን ተፈጥሮ መጠበቅ መንከባከብ መጠቀምና መፍትን ግዴታን ከአፍራሽ ጣልቃ ገብነት ጥፋቶች መከላከል እነዚህ አብሮ በመልካም አስተዳደር ችግሮች ዙሪያ ላይ ሊጠኑ ይገባል። የዜጎች የሰላም ነጻ መተሳሰብ መደጋገፍና መዘዋወር ወንጀልን መዋጋት የአገር ባለቤትነት የህጉ ባለመፍትነትን ሁሉም ዜጋ ሲወጣ ነው መልካም አስተዳደር ሊፈጠር የሚችለው። ከዚህ ጋር ነው እንግዲህ ለመልካም አስተዳደር መሰረትና አማራጭ የሆኑ አገር በቀል ዕውቀቶችን ጥበቦችን እምነቶች ዙሪያ ሁሉም ወገኖች በአጠቃላይ ከገዢው ፓርቲ ጀምሮ ሁሉም በግልጽነት መታገልን ይጠይቃል በጋራ መስራትን ይጠይቃል። ከዚህ ጋር በዋናነት ኢትዮጵያ ውስጥ አሁን ያለው ችግር ምንድነው? በአገራዊ ታሪክ እሴቶች ዙሪያ ከገዢው ፓርቲ ጀምሮ ያሉ የኢትዮጵያ ፓርቲዎች በፕሮግራሞቻቸው ዙሪያ አገር በቀል ዕውቀት ላይ ሃይማኖት ላይ ባህል ላይ በግጭት አፈታት ላይ ፕሮግራም የላቸው ገዢ ፓርቲ ያለው ፕሮግራም አለው ፕሮግራም በግጭት አፈታት ዙሪያ ላይ ነው። ግን በባህል ዙሪያ ላይ የባህል ነጻነት ይላል የእምነትና የሃይማኖት ነጻነት ይላል እንጂ ዝርዝር አፈጻጸሙ ላይ ምንድነው የሚለው እዛ ጋር ህጉ የሚለው ዝርዝር አፈጻጸሙ ወደፊት በህግ ይወሰናል ብሎ ነው የህገ መንግስቱም ራሱ ያስቀመጠው በህግ በዝርዝር አላስቀመጠም። ስለዚህ ይሄ ወደፊት በዝርዝር መቀመጥ አለበት። መሰረታዊ የኢትዮጵያን ችግር ከዓለም ችግር ጋር ከአፍሪካ ችግር ጋር ብቻ ማያያዝ አይደለም። ኢትዮጵያ ራሷ ነፃ ሀገር ናት። የራሷን ባህልና ታሪኳን ያስጠበቀች ነፃነቷን ያስጠበቀች ሀገር እስከሆነች ድረስ የሷ ባህል የሷ እምነት የሷ ታሪክ ለሷ ችግሮች ከምንም በላይ መፍትሄው እዛ ጋር ነው ያለው። ስለዚህ እዛ ጋር መንግስት መስራት ይጠይቃል። ፓርቲዎችን ፕሮግራሞቻቸው ላይ ዙሪያ ላይ ሁሉም በኢትዮጵያ ይጠቅማሉ የሚል አካል ቢኖር ፕሮግራሙ ላይ ይሄንን ነው ባህል ላይ ታሪክ ላይ እምነት ላይ ነጻነት እነዚህ ነጻነቶች ላይ በጥልቀት ሊሰራ ይገባል። በዛን ጊዜ ነው ህዝቡ የራሱን ችግር ራሱ የሚመክረው። በአሁን ሰዓት ለምሳሌ አሁን ወደ ፍርድ ቤቶች ብንሄድ ከፍርድ ቤት ከሚሄዱ መዝገቦች በኢትዮጵያ ውስጥ ከሚፈጠሩ ወንጀሎች ውስጥ 80 እና 90% እዚህ ሰፈር ውስጥ በአገር ባህል የሚፈታ ችግሮች ናቸው። በዛ ነው የሚፈቱት። ይሄ ሁሉ ወደ ፍርድ ቤት ሄዶ የዳኛ ውሳኔ ቢጠብቅ ኖሮ በጀቱም የዳኞች መጠንም ይሄንን አይሸፍንም። ይሄ የታወቀ ግን እዛ በባህላዊ በአገር በቀል ዳኝነት ስርዓት ላይ ትኩረት ሊሰጥ ይገባል። ይሄ ነው ዋናው ችግሮቹ የሚፈቱት በዛ ዙሪያ ላይ ሲፈታ መልካም። አሁን ለምሳሌ ሙስና መጸየፍ የኢትዮጵያ ባህል ነው። ሃይማኖትም ይጸየፋል ባህልም ይጸየፋል። ግን ሙስና በተቀመጠው ህግ ብቻ በተቋቋመው ኮሚሽን ብቻ የሚቀረፍ አይደለም። ያ አጋጅ ሊሆን ይችላል። የሚጸየፉ ባህሎችን አገራዊ ሽምግልና ስርዓቶች ሙስናን ይጸየፋል። ሙስና ኃጢአት ነው። ባህላዊ ኃጢአት ነው። ሃይማኖታዊ ኃጢአት ነው። ነውር ነው። ይወገዛል በኢትዮጵያ ታሪክ። ስነ ምግባርም አይደለም ግብረ ገብም አይደለም። እሱ ዙሪያ ላይ ነው በኢትዮጵያ ውስጥ በየደረጃው የተቋቋሙ የመንግስት አካላት የመንግስት ተቋማትም እነዚህን ወደ ታች ወርዶ ማስፈጸም ይጠይቃል። ህግና ስርዓቱ ደግሞ በበለጠ መንግስት ከላይ ይሰራል። ልማቱ ይሰራል
ህግ ይተረጎማል እድገትም ይታያል በአገር ወደ ታች ሲመጣ ግን ትልቅ ችግር አለ እታችኛው አካል ላይ በትኩረት ሊሰራ ይገባል ለሰላሙም ለመልካም አስተዳደሩም ሙስናውን ለመታገልም ለፍትህም ለዲሞክራሲም ሁሉ መሰረቱ ያለው ህዝቡ ጋር ስለሆነ እዛ ዙሪያ ላይ በጥልቀት መስራት ይጣበቃል ስለዚህ አሁን የእናንተ ፎረምም ከዚህ በፊት አንተና እኔ ተነጋግረናል እስከ መቀሌ ድረስ እንሂድ የአማራ ችግር በኦሮሚያ ችግር ላይ አብረን እንስራ ሌሎች ሽማግሌዎች ጋር ብለን ብዙ ሞክረናል አልተሳካለንም እንጂ ያ ነገር በዛ ጊዜው ቢሳካ ኖሮ ያሁኑ ሰዓት ደግሞ የዚህን ያህል አይሰፋም ስለዚህ አሁንም ቢሆን ጊዜው አላለፈም እዛ ዙሪያ ላይ ነው ግጭት ባለበት ቦታ መልካም አስተዳደር አይኖርም ጦርነት ባለበት አይኖርም ጉልበተኛና ደካማው ለየራሱ የሚኖር ከሆነ አይኖርም ስለዚህ ሁሉም የህግ የበላይነትን ማክበርን ይጠይቃል መንግስት ደግሞ በእኛ ባህል በተለይ እዚህ በእኛ በጋሞ አካባቢ ትልቁ ቁልፍ አንኳራችን አገር ህዝብና መንግስት አንድ ላይ ነው የሚታየው ከእግዚአብሔር በታች መንግስት ይባላል መንግስት ከፊት አይኑ ያያል ከኋላ ጆሮም ይሰማል ተብሎ ይታመናል የዛን ያክል ነው መሆን ያለበት መንግስት ማለት ደግሞ ከላይ ጠቅላይ ሚኒስትሩ ብቻ አይደለም እታች የቀበሌው አስተዳደር ጀምሮ ነው መንግስትነትን ኃላፊነትና ስሜት ውስጥ ሁሉ ራሱ ማስገባት ያለበት ዛሬ የሚታየው ግን ይሄ ጣትን እንደዚህ ወደፊት ተቋሚ ጣት ስትጠቁም ሶስት ጣቶች ወደ ኋላ ነው የሚያሳዩ አውራ ጣቱ ደግሞ እነሱ ሸፍኖ ነው የሚይዘው ስለዚህ ወደፊት የሚጠቁመው ራሱ ላይ ሶስት ጊዜ እንደሚጠቆም ማወቅ ያስፈልጋል ያንዳንዱ ራሱን አያዩም ወደፊት ነው ወደ ላይ ነው የሚጠቆመው ሁሉም ተሰብስበው ወደ ጠቅላይ ሚኒስትር ጠቅለል ያርጉት አቶ ታደሰ ንጉስ ታደሰ ጠቅለል ያርጉት ሰዓት ያለፈ ስለሆነ ጠቅለል ያርጉት በቃ ይሄ ስለሆነ በዚህ ዙሪያ ላይ ነው መታየት ያለበትና የመልካም አስተዳደር ችግሮች ከዚህ አንፃር ነው መታየት ያለበት ስለዚህ ሁሉም የራሱን ቅንነትና ኃላፊነት በተጠያቂነት በኃላፊነት ሲመት ከተሰነሳ ሁሉም ይሳካልና መልካም አስተዳደርም በህዝቡ ውስጥ ነው ያለው ህዝቡም በዛው ውስጥ ነው ያለው መንግስት ጋር ነው ልዩነት የለም ስለዚህ የተለያዩ የተበታተኑትም ወደ ባራ መድረክ ላይ መጥቶ ጥያቄውን መፍቱን የሚጠይቅበትን ዲሞክራሲያዊ ስርዓት ግልጽ ሜዳ ላይ ሆኖ መታገልና መነጋገር ያስፈልጋል የሚል እምነት አለኝ እኔ አመሰግናለሁ እግዚአብሔር ይስጥልን የጋሞ ንጉስ አቶ ታደሰ ዘውዴ በጣም ነው እናመሰግነዎት ከእንግዲህም እንዳይለዩን አደራላለሁኝ እሺ አመሰግናለሁ መልካም ቀን ይሁንላችሁ አሜን 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 እሺ አመሰግናለሁ በቀለማ ሙባላለሁ ከትራዲዮፒያ የመጀመሪያው መልእክቴን ለኮር ዳዊት ልናገር ኮር ዳዊት ኢትዮጵያዊ ዜግነትን በሚገባ እየተወጣ ስለሆነ እግዚአብሔር ያክብርልን ድምጽ ለሌላቸው ሰዎች ሆነሃል እግዚአብሔር አሁንም አብዝቶ ይባርክ ሌላው እንደ ታላቅነት አንድ ነገር ልምከር ውሾች ይጮሃሉ ግመሎች ጉዞ ጀምረዋል ስለዚህ ኮር ዳዊት go ahead ቀጥልበት እግዚአብሔር ያክብርልን ስለ ጉድ ገቨርናንስ ለመናገር ወይንም ስለ መልካም አስተዳደር በጣም ሰፊ ስለሆነ ጊዜ በዛ አላባከንም ምን ማለት ነው ቅድም ክቡር አምባሳደር በደንብ አድርገው ገልጸውታል ትልቁ ነገር ግቡ ላይ ሊሄድ የጉድ ገቨርናንስ ወይንም የመልካም አስተዳደር አጠቃላይ በኢትዮጵያ ኮንቴክስት በኋላ መጣበታለሁ ስለማሳጥለው ማለት ነው ግን የጉድ ገቨርናንስ ዋናው ግቡ ዜጎች ብቁና ውጤታማ አገልግሎት መስጠት ማለት ነው ሁለተኛው አስተዳደራዊ በደል እንዳይደርስባቸው ማድረግ ነው ሶስተኛው ፍትህ እንዲያገኙ ማድረግ ነው አራተኛ የዜጎች መብት መጠበቅ በሚለው በእነዚህ አራቱ ብቻ ላብቃ ሌላ ብዙ ነው መልካም አስተዳደር እነዚህን የማስተዋል ግዴታ አለበት ኃላፊነትም ስላለበት ማለት ነው ሌላው የመገለጫው ብዙ ነው ፒላሮች አሉት ሲስተሞች አሉት አሁን ኢትዮጵያ ላይ ያለው የአስተዳደር ሲስተም ወይንም የፖለቲካል ሲስተም ለመልካም አስተዳደር ትክክል ወይንም ደግሞ ሲስተሙ ያሰራዋል ወይ ብለን እሱ መፈተሽ ነው ቅድም ክቡር አምባሳደር በጣም ደስ የሚል መቼም ያላገኘውትን አንድ ሐሳብ ገለጹልን የምክር ቤት አባላት መኖሪያቸው የት ነው አዲስ አበባ ነው ተመርጠው የመጡት ከየት ነው ከተለያየ ክፍለ ሀገር ክልሎች ነው ግን they are living in አዲስ አበባ እንዴት ነው የክልሉን ችግር የሚፈቱት ይሄንን መንግስት ጉዳዩን በደንብ ሊያዩ ይገባል ዛሬ ከዚች የተነሳችው
ጎ ቲቪ ከተሰበሰብን 10-15 ከማንሞላ ሰዎች እንዲህ አይነት አገራዊ አጀንዳ ትልቁ መንግስት በሚገባ ላይ ያጠነው ይገባል። እንዲህ አይነት ነው ይሄን እንደዚህ አይነቱን ነገር ነው ማየት የሚገባው። ሌላው የመልካም አስተዳደር መገለጫዎቹ እነዚህ ብቻ ሳይሆኑ አንድ መልካም አስተዳደር ለምሳሌ ክቡር ጠቅላይ ሚኒስትር እውነት የሀገሪቱ የፖለቲካል ሲስተም ያሰራቸዋል ወይ? ይሄን መፈተሽ አለበት። ደፍረው ሰሩ፣ ደፍረው ውጤት አመጡ፣ ግን ሲስተሙስ፣ ህጉስ፣ አዋጆችስ አንድም ባለስልጣን አንድም ሚኒስትር የሚያሰራ ሲስተም አለ? እሱ መፈተሽ አለበት። ምን ማለት ነው የጉድ ገቨርናንስ ውጤቱ ወይንም ደግሞ ተገልጋዩ ላይ ያለው ችግርስ ለምን አይታይም? አንድ መልካም አስተዳደር እኮ ቁጭ ብሎ ሲያስተዳድር ተገልጋዩ ደግሞ ሲመጣ ፍላጎቱን እኮ አይደለም እየጠየቀ ያለው አላግባብ ሐሳብ ሊያቀርብ ይችላል። አላግባብ መገልገልን ሊያቀርብ ስለሚችል የጉድ ገቨርናንስ የመልካም አስተዳደሩ ችግር ሳይሆን የተገልጋዩ ችግር መታየት መቻል አለበት። ሌላው የጉድ ገቨርናንስ ወይንም የመልካም አስተዳደርና ሰላም ምን ማለት ነው? ሰላም አልደግመውም፣ ምክንያቱም ቅድም ወንድሜ አምባሳደር በሚገባ ገልጾታል። ሰው እውነተኛ ሰላሙን አጥቷል ወይ? አሁን ምን ማለት ነው ሰላም? ሰላም ባለፈው በዚሁ ስብሰባ ላይ ለመግለጽ ሞክሬያለሁ። አሁንም 3 ነው ሰላም ባጭሩ። አንደኛው ሰላም ከሰው ከራሱ ጋር ታርቋል ወይ? እውነት ሰላም አለው ወይ? ይሄን ይፈትሽ። ሰላም ስንል ቤተሰቡ ምናምን የሚለውን ነገር ነው። ሌላው ትልቁ ከእግዚአብሔር ጋር ወይን ከፈጣሪው ጋር ሰላም አለው ወይ? ሰው የለውም። በጣም ጥቂት ናቸው። የእግዚአብሔር ቃል በሁሉም የሃይማኖት ቃል እውነት ነው፣ ሰላም ነው፣ ፍቅር ነው። ሰው ግን ይሄን ፍቅር ለመውሰድ አልቻለም። ሶስተኛው ሰላም የአካባቢ የመንግስት ሰላም። እነዚህ ሰላሞች አሉ ወይ? ኢትዮጵያ አሁን የትኛው ሰላም ነው ያጣችው? የትኛው? ቅድም በእድሜ ብዙ በልጣትም እንደንዳት ስንቄ ብዬ የምጠራት ከኔ በፊት ተናጋሪዋ በደንብ የእግዚአብሔርን ነገር ተናገረች። ትክክል ነው። እሱ ሰላም ስለጠፋ ነው ዛሬ እንደዚህ ደረስ ነው። ትኩረት ልንሰጥ የሚያስፈልገን እዛ ላይ ነው። ማሰብ መቻል አለብን። ከወንድሜ ጋር ወንድሞቻችን ካቸው ታጣቂዎች እኮ ዛሬ መሳሪያ ያለው ጫካ ውስጥ የገቡት እኮ የሰላም ዋጋን ሊረዱት የቻሉት በያዙት ጠመንጃ ብቻ ከሆነ ተሳስተዋል። what their political agenda ምንድነው ፖለቲካል አጀንዳቸው? ዛሬ የተሰበሰብነው ሰዎች እኮ የነሱንም ጉዳይ በጉዳዩ መንግስት በሰላም ይፈታ ስንል ለነሱም አግዘን እኮ ነው። ለአማራው ታጣቂ አግዘን እኮ ነው። ለኦሮሚያ ታጣቂ አግዘን እኮ ነው። ወንድም ነው። ወንድሙ ተጋድሎ የምናገኘው ውጤት ምንድነው? እንዴት ነው ሀገር ሰላም የምናደርገው? አንዱ ቤት ደስታ፣ አንዱ ቤት ለቅሶ ኃላፊነትን ማይወጣ። ስለዚህ ወደ ሰላም ለመምጣት ሰላምንና የመልካም አስተዳደርን አጋምደን አንድ ላይ ለማካሄድ ዋጋ ያስከፍላል። የሰላም ዋጋ ብዙ ነውና በቀላሉ ስለማይገኝ ይሄንን የሰላም ዋጋ ለመክፈል ደግሞ ዛሬ ፈርቀዳጅ ሆኗል። መነጋገር መወያየት መቻል አለብን። መወያየት ኤግዛክትሊ በደንብ እስከ መጨረሻው ድረስ መወያየት ብቻ ነው የሚያዋጣው። መሄድ ዛሬ ሃይማኖት አባቶች ኃላፊነት አለባቸው እስከ ጥግ ድረስ መሄድ። ዛሬ አባገዳ ሀደስንቄ እነዚህ ዋጋ እንክፈል እያሉ ያሉ አባቶች አሉ። በኦሮሚያ ላይ አማራው ክልል ላይ ደቡብ ክልል ላይ የሚከበሩ የሚወደሱ አባቶች አሉ። ስለዚህ እነዚህ አባቶች ስብስብ መንግስትን እኮ ማቆም ይችላሉ። ተሳስተሃል ሊሉት ይችላሉ። ተሳስተሃል። አዎ ችግሮች አሉ። ጉድ ገቨርናንስ ላይ የትኛው አስተዳደር ነው ችግር እየፈጠረ ያለው? ላይ በሚኒስትሮች ደረጃ ወይንስ በዳይሬክተሮች ታች አስፈጻሚ ወይንስ እታች ያለው አስፈጻሚ ነው ችግር እየፈጠረ ያለው? ህዝቡን እያስመረረ ያለው የትኛው ነው? በመንግስት ስም ካባ ለብሰው የትኛው ነው የሚያስጨንቁት? ክቡር አምባሳደር ታውቀዋለህ እንግዲህ በሚገባ ሙስና ኮረፕሽን ዛሬ ተስፋፋበት። እንደ ጅቡቲ እኮ ዛሬ የኢትዮጵያ ጉቦ የሚወስድ ሰው ፍርሃት እኮ አይደለም። እንዴ ድሮ ደብቀህ የምትሰጠው ሙስና ዛሬ እኮ ግልጽ ሆኗል። ዛሬ በባንክ እኮ በኩል ነው የሚተላለፈው። እንዴት እንደረቀቀ ተመልከት። እንዴት ደረስን እዚህ ድረስ? እንዴት ተዳፈርን?
look ይሄ እንዴት ነው የምናቀው የመንግስት ብቻ የመንግስት ኃላፊነት ሰጥተን no we cannot stop at this በጋራ አንድ ላይ ልንሆን ይገባል የፒስ አምባሳደሮች ትልቁ ስራ የሀደስ ስንቄ አባገዳ ሽማግሌዎች አባቶች ስራቸው ምንድነው የሚሆነው መንግስት ሲሳሳት እኮ ማማ ለምንድነው ምናማው መንግስትን just tell me ቡና ቤት ቢራ ይዤ ከመጣጣ እንደዚህ አይነት ድምጽ ማግኘት የምችልበት ከሆነ የኢትዮጵያ መንግስት ተት ይሄ ነው አርምልኝ ስለውኮ እኔ ነኝ ትክክለኛው ወዳጁ ሐሜት አይደለም ግልጽ በማድረግ ክቡር ዶክተር አብይን እንደ አንድ ግለሰብ ሊያጠፋ ይችላል አንድ ሰው ነውና ሊሳሳት ይችላል እንደ አንድ ዜጋ ደግሞ ኢትዮጵያዊ ክቡር ዶክተር ጠቅላይ ሚኒስትር የሀገሬ ጠቅላይ ሚኒስትር ነው አክብሬው ይሄን እንዲ ቢደረግልኝ በየመጠየቁ ደግሞ መብቴን አልተከለከልኩም ኢን ራይት ኤክሰርሳይዝ ማድረግ መቻል አለብን አንዱ የመልካም አስተዳደር ትልቁ ማቻቻሉ እንዲህ አይነቱ ነገር ስለሆነ ጎህ ቲቪ እያደረገ ያለው ቀላል አይደለምና በርቱ በጣም አመሰግናለሁ እግዚአብሔር ይመስገን ማን ልበል አቶ ማሙ ግርማ እሺ አቶ ማሙ አንድ 5 ደቂቃ አለዎት ይቀጥሉ ከተንቤን ነው አው ከተንቤን ነው ርዕሰ ጉዳዩ ስለ መልካም አስተዳደር ርዕሱ ነው ከተንቤን ትግራይ ነው የምደውለው አው እንግዲህ መልካም አስተዳደር ከታመሰ ቆይተዋል ከቀድሞ ከ2000 ቆይ አቶ ገብረስላሴ አቶ ማሞ ስለ ዛሬ አጀንዳችን ሰላምና መልካም አስተዳደር እንዴት ነው የሚጣጣሙት ወይ ደግሞ እንዴት ነው የሚስማሙት የሚለው ነገር ብቻ ነው ለሌላ ቦታ እንሄድም 5 ደቂቃ አለዎት እሺ አመሰግናለሁ ሁለቱም አብረው ይሄዳሉ ሰላም ከሌለ መልካም አስተዳደር አይኖርም መልካም አስተዳደር ከሌለ ሰላም አይኖርምና ያው በአካባቢያችን ያለው ነዋራው ሁኔታ አንድም የኢትዮጵያ አካልም እንደመሆኑ ትግራይ ብሎም ተንቤን አውራጃ በአካባቢያችን መልካም አስተዳደር ሰላም አለ ለማለት ደፍረን መናገር በጣም ይከብዳል በአሁን ሰዓት ትግራይ በተለይ ደግሞ በአካባቢያችን ያለውን ሁኔታ በወታደራዊ አስተዳደር እየተዳደረች ነው ያለችው ቢፈልጉ ደስ እንዳላቸው እነሱን በሚስማቸው ህግ የህግ ተጠያቂነት የህግ እኩልነት በሌለበት ሰዓት እድል ነው የተፈጠረው የሞኑ ሁሉ መላ ኢትዮጵያ ብሎ ለትግራይ ህዝብ አሳዝነዋል ከዚህ ሁሉ አረንቋ መቼ በምን መልክ እንደሚወጣ አናቅም ችግራችን አብረን ከኢትዮጵያ ብሔሮች እንዴት ይጣጣሙ ሰላምና መልካም አስተዳደር እንዴት ይጣጣሙ አብረው እንዴት ይሄዱ ምን ስናደርግ ነው አብረው የሚሄዱት መልካም ሐሳብ ነው አብረው መሄድ የሚችሉትን ያለው ነባራው ሁኔታ ሰላም ሲኖር ነው ሰላም ስለሌለ መልካም አስተዳደር የለም ይቅር በሰላም በሌለበት አካባቢ በሰላም ያለውና አካባቢ እንኳን መልካም አስተዳደር ለመገንባት በጣም ሩቅ ነው የምትጓዘው ለህዝብ ተቆርቋሪ ኃላፊነት የሚሰማው መንግስት መዋቅር ሲኖር ነው በክልሉ ደግሞ በፌደራሊዝም ስርዓት የክልሉ አስተዳደር ትግራይን በነበረችበት ጦርነት ምክንያት መልካም አስተዳደርና ሰላም የሚባል ነገር የለም እኛ በጣም ተቸግሮናል ሰዎች ወንጀል ፈጽሞ በህግ አይጠየቁም ራሳቸው ህግ የሚሸረሽሩት ወንጀል የሚፈጽሙ ራሳቸው አርማዎችና ወታደሮች ናቸው ስለዚህ ሰላም አለ ማለት የማን ወታደር ናቸው ማለት በጣም አስቸጋሪ የሆነ ሰዓት ነው የማን ወታደር ናቸው ወታደር የሚባል ትግራይ ውስጥ የለም በፌደራል ነው የምትዳደረው ወታደር የሚባል ትግራይ የለም የማን ወታደር ናቸው ነገር የለም አርም በሚባል ዲአር እስከሚፈጸም ድረስ እጥቃቸው ፈተው እስከሚሄዱ ያው በአርም ይያሉ በእነሱን አወቃቀር እንደሚጨርስ ነው እንጂ እውነት ነው ወታደር የሚባል ክብር የሰጠው ኢንተርናሽናል ወታደር የሆነ ኮሚኒቲ ያለው በሳይንስ የታጠቀ የለም እውነት ነው ግን ምን ብለን እንጥራቸው እዚህ ያሉ ሰራዊቶችም በቃ በጣም ተቸገርን እንደፍረንም እንኳን ወደ ሽፍቶች እንዳንላቸው እንኳን ወደ ሽፍትነት አቃጫም ይሄዱ ሰዎች ናቸው ስለዚህ እውነት ነው ወታደር የሚባል ነገር የለም ግን ያሉ ታጣቂዎች በአግባቡ ትጥቅ እየተፈቱ አይደለም ትጥቁ ራሱ የሚፈቱ ሰዎች ሰላም እንኳን እንዳናገኝ በሁሉ ፕሮቶሪያ መሰረት የሚያስገቡት የተሰናበቱ ቀድሞ የተጓሳቆሉ እነሱ ነው ቀድሞ ትጥቅ በሌላቸው በቤት ይቆዩ ዲዲአር የሚፈጸም ያለው በጣም እናመሰግናለን ወይ በኢትዮጵያ መከላከያ ሰራዊት በፌደራል ደረጃ መከላከያ ሰራዊት ነው እንጂ ሌላ ወታደር የሚባል የለም
ሁለተኛ ፌደራል ፖሊስ እና ፖሊስ ነው ያለው እንጂ ሌላ የለም ስለዚህ ወታደር የሚባል በምንም አይነት በትግራይ አሁን የለም በፖሊስ ነው እየተዳደረ ያለ ይመስለኛልና እንዴት ይጣጣም አጠር አድርገው እንዴት ይጣጣም ሰላምና መልካም አስተዳደሩ እንዴት ይሁን መልካም አስተዳደር ሊኖር የሚችለው የሰሜን እዙ መከላከያ አገሩን ዳር ድንበር ከኤርትራ ጉዳይ ያለውን ጥያቄ ላይ የሚያስገባው ገብቶ ሲያከብር ነው በውስጥ ያሉ ታጣቂዎችም ይታወቃሉ የቆዩ ዲዲአር እስከሚፈጽሙ በመከላከያ ገብቶ ፌደራል ፖሊስም ገብቶ ህግ እንዲያከብርልን መልካም የሚባለውን መልካም አስተዳደርና ሰላሙን እንዲያከብርልን ዘንዳ ለፌደራል መንግስትም በዚህ አጋጣሚ እናሳስባለን ረሰው ጉዳይ አድርገው አምባሳደር ለሰላማችን ሲባል ደግሞ ይሄን እድል ስለሰጠኝ ከልብ አመሰግናለሁ እግዚአብሔር ይስጥልን አቶ ማሞ እናመሰግናለን ከራያ ነው አብርሃም ባላለው ከራያ አብርሃም እሺ አቶ አብርሃም እሺ አዎ ከራያ ነው የደወልኩት በጣም አመሰግናለሁ ባይ ዘ ዌይ ክቡር አምባሳደር መጀመሪያ ግን ዛሬ ምን ወያየው ያየሁኝ ነበር ምን ወያየው በሰላም ነው ያውቁታል ይሄ ምናልባት ያውቁት ይሆናል ይሄ ጎህ ቴሌቪዥን በሰላምና በእርቅ ማዕድ መድረክ ነው የሚካሄደው በኢትዮጵያ ደረጃ ስለዚህ አሁን ደግሞ ዛሬ ደግሞ እንትን አጀንዳችን የሰላምና የመልካም አስተዳደር እንዴት ነው የሚጣጣሙት ምክንያቱም መልካም አስተዳደር ከሌለ ሰላም አይኖርም ስለዚህ ምን እንዴት ነው የሚጣጣሙት ምንድነውስ መሆን ያለበት እውነት ነው ባለፈው ሳምንት አንድ ቪዲዮ በቴሌግራም ደርሶኝ ነበርና ከአንድ ወዳጄ ነበረ በውስጥ የደረሰኝ ስለ እርቅና ሰላም ነበረ የርሶ ፕሮግራም ነበር ክቡር አምባሳደር በእውነት በጣም ምስጋና ይገባዎታል እርሶና የዚህ ፕሮግራም ስፖንሰሮች ደጋፊዎች ባለሀብቶች በርግጥ በጣም ታላቅ ሀገራዊ ተግባር እየፈጸሙ እንደሆነ ነው ስፖንሰር የለንም ይቅርታ ያርጉልኝ ስፖንሰር የለም ኮርዳዊት ነው ይሄ ከፍቶ ለህዝብ የሰጠው እዚህ ያሉ ሰራተኞች ደግሞ ከ30 እና 20 ሰራተኞች አሉት የጎህ ቴሌቪዥን በኮርዳዊት ነው የሚሸፈነው እንጂ ስፖንሰር የሚገኝ ነገር የለም ይሄን ያርሙ ብዬ ነው እጅግ ያስደስታል በጣም ክብር ይገባል በጣም መመስገን አለበት ባለፈው ፕሮግራማችን ላይ በዛ በጀምር በጣም ደስ ይለኛል አንድ ከአርባ ምንጭ አንድ አባት የሰጡት አስተያየት ፈጽሞ በጣም ምገርም ነበርና ምናልባት አሁንም እንድደውል የገፋፋኛ ስለሆነ ነው ባይ ዘ ዌይ ከአባታቸው የወረሱት በቅንነት ማህበረሰብን በሽምግልና የማገልገል ተልእኮ እንዳላቸው አድርገው ነው የገለጹትና ቅንነት ከአባት የወረሱት ስለሆነ ቅንነት ያጎደሉ ከመሰላቸው ያባቴና የፈጣሪን የከዳው ይመስለኛል ነበር ያሉት ይሄ በእውነት በጣም ማለት መያዝ ያለበት ሐሳብ ነው በተለይ እንደዚህ በአምራችን የምንይዘው ስለ ህዝባችን ስለ እንተናችንና ከዛ ነው ዋናው እንትኑ እርቅና ሰላም ጋር እንትን በጣም በግልጽ የምታይ ነው ባይ ዘ ዌይ መልካም አስተዳደር እንግዲህ እንደምታወቀው ለሰላም መደፍረስ አንድ ትልቁ ግብአት ነው አንድ ትልቁ ማሳያ መገለጫ ተደርጎ ነው የሚወሰደው ምክንያቱም ህጎች በትክክል አይሰሩም ተግባራት የመንግስታዊ ተግባራት ምንላቸው ህዝብና መንግስት የሚያራርቁ ምናምን ስለሆኑ እነዚህ መልካም ማስተዳደር ሲጎድል ማለት ነው ሶ በቀጥታ ነው የሚገናኙት ማለት እንችላለን ማለት ነውና በርግጥ በድፍን ሀገራችን የእርቅና ሰላም ንፋስ ሊነፍስ ይገባል ከዚሁ ጋር በተያያዘ ለሰላም መደፍረስ መንስኤ ሊሆኑ የሚችሉ ነገሮች ብዙ ናቸው አንዱም መልካም አስተዳደር ነው ምናልባትም በጣም ትልቁ ሀገራዊ እንቅፋት የሚሆነው የሆነም ያለው እሱ ነው ከሀብት ክፍፍል እስከ መንግስታዊ አገልግሎት እስከ ከፍተኛ አድሎ የሚፈጸምበት ማህበራዊ ፖለቲካውና ኢኮኖሚያዊ ሳንካ ስለሆነ መንግስት በህዝብ መካከል መተማመን ስለምጎዳ ያው ግልጽ ነው ባይ ዘ ዌይ ሊገናኝ እንደሚችል ሰላም ሊደፈርስ እንደሚችል በቀጥታ የተገናኙ ስለሆነ ያው ይሄንን ማየት እንችላለን ከዚሁ ጋር በተያያዘ ባይ ዘ ዌይ እኔ ራያ እንደምኖር ሰው ራያ ውስጥ እንዳደኩ ሰው
አንዱ አካባቢ የግጭት ማዕከልም ስለሆነ ሰላም በጣም ያጠረበትም ስለሆነ ፖቴንሻል የሰላም መደፍረስም ስለሚሆን ለወደፊቱ ማለት ነው ያው ግልጽ ስለሆነ መሬት ላይ ያለው ሁኔታ በተሻለም ሊገልጸው የሚችል ስለሆነ በዚህ ላይ ትንሽ አስተያየት ብሰጥ እሺ ያው እንደምታወቀው ራያ በተፈጥሮ በጣም ብዙ ጸጋዎች ያሉት አካባቢ ነው በኃይል ወደ ትግራይ ከተካተተበት ጊዜ ጀምሮ ግን ቀስ በቀስ እየተንኮታኮተ መጥቶ አሁን ላይ በከፍተኛ ቀውስ እየኖርን እንገኛለን እጅግ አሳዛኝ ሁኔታም ላይ ነው መሬቱ ተወሯል ባይ ዘ ዌይ እሴት ሁሉ ተመርዟል ማለት ይቻላል ወይም በባለቤት ተቀይሯል ወይም የእሴቱ ባለቤት ተቀይሯል ማለት እንችላለን ወይም ወደዛ አዝማሚያ እየሄደ ያለበት ሁኔታ ነው እንደ ማህበረሰብ መዋቅራዊ የመዋረድ ዘመቻም ተፈጽሞበታል ባይ ዘ ዌይ በዝርዝር ማየት እንችላለን ያው የጊዜ እጥረት እንደምኖር አስባለሁና እንግዲህ ወጣቱ ወደ አረብ ሀገር ስደተኛ እየሆነ ነው በግልጽ እንደምናየው አብዛኛው ባህር ላይ ቀርቷል እየሞተ ማለት ነው በዜናዎች በየቀኑ የምንሰማው ነው ስለዚህ ራያ ጉዳይ ከመልካም አስተዳደር የዘለለም ጭምር መዋቅራዊ ጭምር ያለበት ነው የራያ ማህበረሰብ ከምታሰበው በላይ ሀብታምና ባለጸጋ ነው የነበረው ባይዘው በደርግ ጊዜ በተለይ ሆን ብለው በዲዛይን ነው ያደረጉት ፖለቲካሊ ሶሻሊ እና ፖለቲካ ኢኮኖሚካሊ ማለት ነው ይሄንን ትንሽ ለማሳያ ለመግለጽ ብቻ የራያ ሰንሰረታማ ተራሮች ባይ ዘ ዌይ በደርግ ጊዜ እጅግ የለሙ ነበሩ አንድ ማሳያ ለመግለጽ ያክል ነው ከጀሞዶ ማርያም ተነስቶ እንግዲህ እስከ ግራካሱ እስከ ሐቁም ብርዳ እስከ ታርካዊ ሐሸንግ ሐይቅ ድረስ ጽራረ ወንዝ ድረስ ይሄ የዋግ መሻገሪያ ወንዝ ማለት ነው በጫካ የተሸፈነ ነበር በዚህ ምክንያት ምርት እጅግ የተተረፈረፈ ነበር ባይ ዘ ዌይ ምርቱ ቤት ውስጥ ማስቀመጥ ብዙ ጊዜ ስለሚበዛ ማለት ነው አንደርግራውንድ ላይ እንግዲህ ምናልባት ሰምታችሁ ከሆነ ተቆፍሮ ነው እንግዲህ የጉድጓድ ማሽን ላይ የምንለው በዘንጋዳ ዱቄት ነው ተለቅልቆ ከዛ በኋላ ምርቱ ራሱ እዛ ነበር የሚያስቀምጠው እጅግ ከመርዛቱ የተነሳ ማለት ነው አሁን ድረስ ከሰምድር ውስጥ ባይ ዘ ዌይ ይገኛሉ ስቆፈር ለተለያየ እንትን የበሰበሱ በጣም ከፍተኛ የምርት ክምችት ይገኛል አሁን ድረስ ማለት ነው ግን እዛ አካባቢ ምንድነው ያደረገው ህዋት መጥቶ የሰራው ችቡድ ፋብሪካ ነው ማይጨው ወስዶ የተከለው ይሄ ፋብሪካ ማለት እንግዲህ ኦልሞስት ተክሎችን ነው የሚበላው ህዋት አንድም ተክል ሳይተክል ነገር ግን ተክሎችን የሚበላ ፋብሪካ ወስዶ ተከለ ከዛ ኋላ ተራሮቹ ተራቆቱ ውሃ ቀነሰ አቶ አብርሃ ይቅርታ አሁን እየተነጋገርን ያለነው ስለ አንድ አካባቢ ሳይሆን እሱ መጥቀሱ ችግር የለውም ግን ስለ ኢትዮጵያ ሰላምና እርቅ ከመልካም አስተዳደር እንዴት ይጣጣማል የሚለው ነገር አጠራርጎ ቢነግሩኝ አዎ ምናልባት የማውቀው አካባቢ ስለሆነ እንደ ምሳሌ ለማንሳት ነው ምን ያህል ስር የሰደደ ችግር እንዳለ ያ ደግሞ የግጭት ፖቴንሻል ሊሆን እንደሚችል ለማሳያ ያክል ነው ባይ ዘ ዌይ ለማንሳት የሞከርኩት ኤኒዌይ ዝም ብሎ አንድ ምሳሌ ለማንሳት ምን ያህል እንደተጎዳ በዛ አካባቢ በ1977 በነበረው ረሃብ ባይ ዘ ዌይ ከነዋሪው ህዝብ ኦልሞስት በ10 እጥፍ የሚበልጥ ህዝብ ነው እዛ ተጠልሎ የነበረው ተሰድዶ ማለት ነው አሁን ግን የራያ ህዝብ ተገላብጦሹ እየተሰደደ ነው ያለው ይህ እንግዲህ አንዱ የስደት እነዚህ ሁሉ ከመልካም አስተዳደር ጋር በተወሰነ መልኩ ሊገናኙ ይችላሉ ነገር ግን መዋቅራዊ መሰረት ያደረጉ ናቸው እንደምታየው ባይ ዘ ዌይ አንድ ህዝብ ከተገፋ አንድ ማህበረሰብ ከተገፋ ትክክለኛ መንግስታዊ አገልግሎት ካላገኘ የሚፈጠር ቅሬታ አለ ያ ቅሬታ ከመንግስት አሰራር ጋር ይጋጫል መንግስትና ህዝብ ያጋጫል ከዛ ሌሎች አካላት ደግሞ ይሄንን ግጭት ይሄንን ቅሬታ ወደ ሌላ ነገር ናሬት ያደርጉታል እዛ መሰረት ተደርጎ እንግዲህ ግጭቶች እየሰፉ ይሄዳሉ ያ ነው እንግዲህ ተመልሰን ወደ እርቅና ሰላም እንደገና ልክ እንዳሁኑ ወደ አጀንዳ አድርገን የምንመጣው ዋናው ነገር የኔ ኢንቴንሽን ምንድነው በራያ ጉዳይ ላይ እነዚህን በዝርዝር አንድ 4 ኬዞች አሉ ከያዝን በኋላ እንዴት ሰላምን ሊያደፈርሱ ወደሚችል ሁኔታ እንደሚቀየሩ ለመግለጽ ነበር ዋና
ሀሳቤ ማለት ነው መቀጠል የሚችል ከሆነ ለዛሬው በጣም እናመሰግናለን አቶ አብርሃ ምክንያቱም እዚህ የሚጠብቁ ብዙ ሰዎች አሉ እውነት ለወደፊትም ከኛ ጋር እንደማይለዩ እርግጠኛ ነኝ ለዛሬ ግን በጣም አመሰግናለሁ አመሰግናለሁ ክቡር አምባሳደር እሺ አጥር እንደው ላርዝም ብልም እንኳን ምንናገረው ነገር የለም ምክንያቱም መጨረሻ ተናጋሪ በጣም ነው የሚጎዳው ሐሳቡ ሁሉ ነገር ይነገርበታል እጅግ በጣም ነው ደስ ያለኝ ደስ የሚሉ ሐሳቦች ናቸው ተነሱት በስልክም እንደውም ደግሞ እዚህ ካሉት ተሳታፊዎች እጅግ በጣም ቆንጆ ሐሳቦች ተነስተዋል ልናገር የነበረው ነገር በሙሉ በተለይ ከቤተሰብ ጀምሮ ይነሳል የሚለው በሙሉ ስለተነገረ አልደግመው ነገር ግን ኮርዳዊትን እጅግ በጣም እናመሰግናለን ሰው ያለው አልበቃ ብሎት የሰው እየቀማ ባለበት ሰዓት ኮርዳዊት ግን ሰራተኛውን ሁሉ ደሞዝ እየከፈለ የቤቱን ሁሉ እንደዚህ አሟልቶ ከራሱ ያለውን ነገር ሁሉ ለሰላም ለፍቅር ለአንድነት እኔም የበኩሌን ጠጠር ላበርክት ብሎ ይህንን ስላደረገ እጅግ በጣም እናመሰግናለን እኔ ልናገር የምፈልገው ምናልባት ተሳስቼ ከሆነ ይቅርታ ይደረግልኝ የሰላም ሚኒስቴር ያለንኛ ብቻ ይመስለኛል የሰላም ሚኒስቴር ባለበት የእንባ ጠባቂ ሌላ ሀገር ካለም እንጃ ባለበት ሰላምና እንባ ሰላም ጠፍቶ እንባ የሚያፈሱ ዜጎች ያሉባት ሀገር ደግሞ እኛ ነን ለምን ይሄ ሰላማችን ከየት ለምን እንደፈረሰ ያደፈረሰብንስ ማን ነው ስንል ማንም የውጪ ዜጋ መጥቶ እኛን የደፈረን ያስጨነቀን ያስለቀሰን ሰላማችን ያሳጣን የለም እኛው እርስ በራሳችን ነን ይሄንን ችግር የፈጠርነው ለምን ስንል መርሱ እያንዳንዳችን እናቀዋለን ያንን ሰላም የሚያሳጡትም እኮ ቢጠየቁ ምንም ጥቅም አላገኙማል የሰው ደም በማፍሰስ የሚሰቀጥጡ ድርጊቶችን በመፈጸም አረመናዊ የሆኑ ነገሮችን በመፈጸም ያንን ሲያደርጉ አሁን ቁጭ ብሎ ቢጠየቁ ነገሮች ሁሉ ካለፉ በኋላ ቢጠየቁ በጸጸት ካቦስ ተደብቀው ነው የምናገኛቸው ስለዚህ ያ ነገር እንዳይቀጥል አሁን ምን እናደርግ ምን ይደረግ የት ጋር ነው መፍትሄው ያለው ማን ነው የመፍትሄው አካል ሊሆን የሚገባው የሚለው ላይ ሁላችንም ብናተኩር መልካም ነው ቅድም ተነስተዋል ማምን ያደርግ የት ጋር ምንድን ያለው የሚለው ነገር ቢዳሰስ ጥሩ ነው ከዛ ውጪ በእውነት ለመናገር ለማድነቅ የምፈልገው ለምሳሌ በተከትንሹ ስንጀምር በፊት መታወቂያ እንኳን ለማውጣት ስንሄድ 3-4 ቀን ይፈጅብናል አሁን ግን በተወሰነች ደቂቃ ውስጥ ሁሉ ነገር ተፈጽሞ ይመጣል መልካም አስተዳደር እዛ ቤት መጥቷል እንዴት መጣ ተሰርቶበት ነው መንጃ ፍቃድ ለማደስ እንሄድ በፊት ያለው ሰልፍ ያለው ግርግር ጉቦ በመስጠት የሚያልቀው አካባቢ በጣም ሰፊ ነበር ያቺን መንጃ ፍቃድ ለማደስ ግን አሁን ግን ሲኬድ ማንንም ሰው ሁላችን እንግዲህ መኪና ያለው ሰው ያቃል መንጃ ፍቃድ ያወጣ ሰው ያቃልና እኔም ለስራ ሄጄ ዜናዎችን ስሰራ ነው ያየሁት በጣም ጥሩ ሆኗል ሌሎቹ ጋር ይሄ መልካም አስተዳደር እንዳይገባ ምንድን ያነቀው ለምሳሌ ፓስፖርት ለማደስ የሚሄዱ ሁሌ ሮሮ ነው የሚታየው እጅግ በጣም በሚያሳዝን ሁኔታ መሬት አስተዳደር ቢሄድ ማአት እንባውን የሚያፈስ ህዝብ ነው ያለው ስለዚህ መልካም አስተዳደር እዛ አካባቢ የለም ማለት ነው እነም ባጠባቂዎች ምን እየሰሩ ነው የሰላም ሚኒስቴሮች ምን እየሰሩ ነው ይሄ ነው ትልቁ ጥያቄ መሆን ያለበትና ያንን ስራ መስራት አለበት እላለሁኝ ለሌሎቹ እድል ለመስጠት እዚህ ጋር አቁም እኔ እጅግ በጣም አመሰግናለሁ እሺ እናመሰግናለን እንግዳው ስም በጣም እንኳን ደህና መጡ ቢዘገዩም ደስ ይብሎናል ምንድነው እንትናችን ፕሮግራማችን ወይ ደግሞ አጀንዳችን ይሄን ጎህ ቴሌቪዥን ለኢትዮጵያ ህዝብ ይተቀሙበት ብሎ የሰጠ ኮርዳዊት ባለቤት አሁን ከካናዳ ደውለው ነበር ሰጥተውታል ለኢትዮጵያ ህዝብ ይነጋገርበት ይተንፈስበት መፍትሄ ደግሞ ይመጣል መንግስት ደግሞ ይሄን ያያዋል ሲተላለፍ በደንብ ያዩታል የሚተላለፈው ነገር እኛ እዚህ ያለው አጀንዳ ህዝብም መንግስትም ሌላ ፖለቲከኛውም ባለስልጣንም ግለሰብም በምንም አይነት የሚያጠቁር ነገር ክልክል ነው በጽሁፋችን አለ በአጀንዳችን ላይ ጽፈን በቴሌግራም ልከናል
ይሄ ነው እሱ ይሄን ያደርጋሉ ማለት አይደለም እቺ ሀገር እነ ዶክተር አብይ የተፈጠሩባት ነች እነ ክብርት ወይዘሮ አዳነች የተፈጠሩባት ነች ኢትዮጵያ እንዴት እንደሆነች ያለችው አሁን እንደምናያት ነው አዲስ አበባ በማናውቀው ሁኔታ እኔ የሆነ ቦታ ሳምንት ቆይቼ ሲሄድ ሌላ አገር ነው የሚመስለው የሚጠፋብኝ ሁኔታዎች አሉ ስለዚህ አገራችን ጽድት ብላ እምር ብላ ቆንጆ የሆነች አገር የፈጠሯት ዶክተር አብይና መንግስታቸው ክብርት አዳነች አቤቤና ካቢኔያቸው ህብረተሰቡም ተባብሮ ሌላ ችግር ሳይፈጠር ጥሩ ከተማ ጥሩ ሀገር እየሆነች ያለችበት ለምሳሌው ቀደም ተነስተዋል ራሳችን ምርት ምግብ የቻልንበት ራሳችን በኦሮሚያ የተመረተው በአማራ የተመረተው ቀደም ሀዲስን ቀይ ይሉት እንደነበረው ከውጭ ማናመጣበት ማንለምንበት ደረጃ ደርሰናል ከፕሪገስ ጋር አባል ሆነናል ማለት እነማን ናቸው እነ ቻይና እነ ሩሲያ እነ ህንድ እነ ግብጽ ሀያል የሚባሉ ሀገሮች እኩል ሆነናል እኛ ሌላ ተከልክሎ እኛ ተመርጠን እዛ ገብተናል ድሮን ማምረት ጀምረናል አምርተን መሸጥ ጀምረናል በሙሉ ሀገራችን የምትፈልገው ነገር እየሰራን ያለው በዚህ ላይ ደግሞ ቀደም እንዳልኩት የመንግስት ካባለብሰው ችግር የሚፈጥሩብን ሰዎች አሉ ስለዚህ ዛሬ ፕሮግራማችን ወይ ደግሞ አጀንዳችን መልካም አስተዳደርና ሰላም ይሄ የኢትዮጵያ የእርቅ የሰላም ማዕድ መድረክ ነው የሚባለው በዚህ ጉዳይ ላይ አሁን እየተጋጨ ያሉት መልካም አስተዳደርና ሰላም ማለት ነው መልካም አስተዳደር ከሌለ ሰላም የለም ሁሉም ተናግረውታል የለምና ምን ይላሉ ሁለቱ እንዲታረቁ መልካም አስተዳደርና ሰላሙ እንዲታረቅ ቻገር እንድታድግ ቻገር ሰላም እንድትሆን እንድትከበር ምንድነው ማድረግ ያለብን የኔ ጌታ ናታል ስንቄ ተናግረውታል መጀመሪያ እሳቸውም የጀመሩት የተጀመረው ፕሮግራም አለ በእነሱ ማለት ነው አደስንቄዎችና አባገዳ አያንቶች አንድ ላይ ሆነው አሁን መንግስት ያወረደው እንታል ያ ሲሆን ነው አገር ሰላም የሚሆነው ቀደም ተናግረውታል ከዚህ በፊት ብዙ አሁን ቆይቼ ስለመጣው ነው ፊታውራሪ ጂዳ ገረሱ ጂዳ ማለት የፊታውራሪ ጂዳ አባት ማለት ገረሱ ጂዳ በጣሊያን ጊዜ በድንች ማህተብ ያደረጉ ማለት ነው ጣሊያን 2 አመት ሲቀረው ነው የተናገሩት እንዳንተ አይነት ሰው ኢትዮጵያን አይገዛትም አያንቶች ናቸው እነኚህ ሰዎች አዋቂዎች ናቸው እና ከብት አምጥቶ ነው እቺ ከብት እስቲ አንተ አያንቱ ቆንክ ብሎ አሳያቸው ያቺን ከብት ስትታረድ ነጭና ጥቁር ነች እንደገና ነጭ ሌላ ከብት አምጥቶ እቺኛው አሳላቸው ነጭ አረዷት ነጭ ነው ያዘችው ግን ተና ማለት ነው ከዛስ ሁለቴ ሊሰቅሏቸው ሞከሩ በሶስተኛ አምጣ ብሎ ገመዱ ትቱ ብለው ራሳቸው ነው የሰቀሉትና አያንቱ ማለት በዛን ሰዓት ከመንግስት ጋር ተገናኝተው ድሮ ሰዎች ማለት ነው አሁን መንግስት ያወረደው ማለት ነው መንግስት ያወረደው አሁን አብይ እየሰራ ነው ግን ሰው አላወቀለት እኔ እናገራለሁ ይሄን መንግስትን የሚያስቀምጠው አላህ ነው የሚያነስ ግለሰብ ሊያስቀምጠው አይችልም የዛሬ አሁን ዛሬ 2017 ነው 2010 ከሁለት አመት በኋላ አብይን የምናመሰግንበት ጊዜ ቅርብ ነው አያንቱ አባገዳ አሁን የተያዘው እንትን አካሄድ መልካም ነው ለማለት ነውና ብዙ መናገር አልችልም አደስንቄ ስለጨረሱ ስለተናገሩት እናታችን በዚህ አመሰግናለሁ በጣም እናመሰግናለን አሁን ሁለት ሰዎች ማጠቃለያው ሁለት ሰዎች አንድ ደቂቃ ብቻ ታምራት አምባሳደር አደስንቄ አንድ ደቂቃ ሰዓት የለንም እርሶ ግን በጣም ነው የምናመሰግነውት እድሜ ይስጥዎት አላህ ይጠብቅዎት እንግዲህ ብዙ ነገር አንስተናል እኔ ማለት የምፈልገው የምጨምረው ቅድም ድጋሚ እድል ስላገኘው አመሰግናለሁ ዋናው ነገር እቺ ሀገር የብዙ ብሔር ብሔረሰቦች ሀገር ናት እርቅ መፈጠር አለበት እርቅ የሚፈጠረው ደግሞ ያንዳንዳችን ለሰላም ዝግጁ ስንሆን ነው ሰላም የሚመጣው ቅድም እንዳነሳ ነው ኃላፊነት ዛሬ ስለ መልካም አስተዳደር ስላነሳን ኃላፊነት በተለይ አፍሪካን ተሸክመን
ከሚያሳፍሩ ነገሮች ውስጥ መውጣት መቻል አለብን። የህዝቦች አንድነት መመሰረት አለባቸው። ምክንያቱም አንድነታችን በተለያዩ ምክንያቶች ከውጪም ያሉብን ጠላቶች ምክንያቱም ዛሬ ጠላት የለም። ጠላት ራሳችን ነን። ምክንያቱም እኛ ቤታችን ሰላም ከሆነ ጎረቤት ሰላም የማይሆንበት ምክንያት የለም። የኛን ሰላም ሳናስጠብቅ የሌላውን ሰላም ማስጠበቅ አንችልም። እያንዳንዳችን በተቀመጥንበት ቦታ ላይ ባለን ኃላፊነት ላይ በተለይ ዜጎቻችንን ማንንም ሳያዳላ አንደኛ ቅድም የእግዚአብሔር መንገድ አንድ ናትና አንድነት የሚመጣው ደግሞ እግዚአብሔር ለሁላችንም እኩል አድርጎ ነው የፈጠረንና ፈጣሪን ከመፍራትና ቆም ብሎ በመነጋገር ቁጭ ብሎ ችግራችንን በመነጋገር ችግሮቻችንን መፍታት አለብን። አገራችን ትልልቅ ምሁራኖች አሉ። ትልልቅ ታዋቂ ሰዎች ከሀገርም አልፎ ዓለምን የሚያስደምሙ ዜጎች ያላት ሀገር ናት። ዛሬ ግን ተመልሰን ጠመንጃ ያነሳን ህዝቦቻችንን ለተተኪው የማይሆን ሀገር አንዱ የለፋ አንዱ የሚያበላሽ ከሆነ ለምንድነው ልጆችና ይወልድ ነው? ነገ እንወልዳለን። የማይወልደውም ትንሹም ነገ ይወልዳል ያድጋል። ለምንድነው ተክልን የምናጠፋው? የምንተክለውን የተከልነውን ተክል መልሰን ያጠፋን ስለሆነ ተክል ሲባል ህይወት ያላቸው በሙሉ ተክሎች ናቸው። እነሱ ሁሉ ሰላም ይፈጥራል። ፍጥረታት በሙሉ ሰላምን ይፈልጋሉ። ሰላምን ለመፈለግ ደግሞ ቁጭ ብለን በተለየ ሃይማኖት አባቶች የሰላም አምባሳደሮች የተለያዩ ከሁሉም ህብረተሰብ የተውጣጡ መገናኘት መቻል አለብን። ተገናኝተን አውርተን ደግሞ ይሄ ነገር በዚህ የሚያበቃ ሳይሆን ዛሬ ጎ ሚዲያ ይሄ ትልቅ ሐሳብ የሀገሬን አገለግላለሁ ብሎ ብዙዎች ቅድም ሀደሲንቄ አንስቷል። አንዱ ሀገሩን ያፈርሳል፣ አንዱ ሀገሩን ይገነባል። የሀገርን አጀንዳ አንስቶ እያነሳ እየሰራ ያለን ሰው ለማጥፋት የሚታገል አካል አገሩን የማይወድም ቤተሰብም የለውም ማለት ነው። አምላኩን የማያውቅ ምክንያቱም የአምላክ መንገድ የተወሰነ ሰዓት ነው የምንኖረው በዚች ምድር ላይ ስንኖር ደግሞ ለሰላም ለሁሉ ሰው የምትሆን ከተማ መመስረት አለብን። ከተማ ስንል ደግሞ ሀገራችን ከተማ ናት፣ ለሌሎች የምትተርፍ ሀገር ናት። ዛሬ ኢትዮጵያ ከሁሉ ሀገሮች ጋራ ድንበሯን እየከፈተች ድሮ የዛሬ በዓለም ላይ በድሮ በጦርነት ሲታመሱ የነበሩት እርቅ ፈጥረው መሳሪያ አስቀምጠው በባህር ውስጥ ባቡር መንገድ እየገነቡ ነው ያሉት። በምድር ላይ አይደለም ባቡር እየገነቡ ትላንት እርስ በርስ የግንኙነት አብሮ መጠቃቀምን በዚህ በአንደኛው ክፍለ ቀን ወደ ተሻለ ሀገር እየሄድን ስለሆነ ከሌሎች ጋር የሚያገናኘን ድልድይ እየገነባን ስለሆነ ድልድይን ቦርደር እያደረግን በሰውና በሰው መካከል ቦርደር እያደረግን የምንሄድ ከሆነ ለተወሰነ ሰዓት ለምንኖረው ልጆቻችንን መልሰን እየገደልን እኛም እየሞትን አገሪቷም እየሞተች ለተተኪው የምትሆን ሀገር ማውረስ ሲገባን የተማረው ሰው ወደ ተሻለ መሄድ ሲገባ ወደ ኋላ እየተመለሰ ጠመንጃ ማንሳት ማለት ይሄ ከኢትዮጵያዊነት እንትን አይልም። ምክንያቱም በአድዋ ድል እንግዲህ ለዚች ሀገር ዋጋ የከፈሉ አባቶቻችን ለዛሬ ያቆዩን ሀገሮቻችን እነሱ የገነቡትን ሀገር እኛ ደግሞ እንዴት ተረክበን የተሻለ ሀገር መፍጠር እንዳለብን እኔ ዛሬ እዚህ የተገኛችሁ ቤተሰብ መፈጠር አለብን። ዛሬ ብቻ ሳይሆን አውርተን የምንተራው ሳይሆን አንድነታችንን አጠናክረን የሁሉም ብሔሮች በተገኙበት እኔ ሌላ መድረክ ተዘጋጅቶ እርስ በርሳችን የምንታወቅበት እርስ በርሳችን ምሳሌ የምንሆንበትን የሰላም ምንጭ ፍቅር ማሳየት ስላለብን መተቃቀፍ አለብን። ምናልባት እዚህ ውስጥ ያለ ነው ከውጪም ቀደም ሲደዋውሉ የተለያዩ ብሔሮች ናቸው ሲደውሉ የነበሩት እና ጎ ሚዲያ በዚህ ምክንያት አመሰግናለሁ። ምክንያቱም ኢትዮጵያ ድንበር የላት ለሁሉም በርና ለሁሉም ብርሃን ስለሆነ እንደ ሰላም አምባሳደር እርስ በርሳችን ቁጭ ብለን መነጋገር አለብን። መጀመሪያ ከኛ ይጀምራል። እኛ ሰላም አለን ወይ ብዬ የጠየቅኩት ለዛ ነው። ሰላም ከኔ ይጀምራል። እኔ እርሶንም ወድ ከሆነ እርሶ አይጠሉኝ። ስለዚህ ከጥላቻ እንውጣና በፍቅር ቁጭ ብለን እንድንነጋገር ከሁሉም ብሔር ብሔረሰቦች አንድ ላይ ተወጣጣን አንድ ሰው ማንንም ድንበር ሳናደርግ ኢትዮጵያ ይህንን ስለምትመስል መልኳን ማሳየት አለብን። መፍትሄው የሚመጣው እኛ አንድ ስንሆን ለአምላክ ስንቆም እኛን ተከትሎ ደግሞ ብዙዎች ስለሚከተሉን
ዓለም ዛሬ አንድ ሰፈር ሆናለች አንድ ሰፈር ሳንሆን አንድ የዓለም ሰው ልንሆን የምንችለው ኃላፊነታችንን እንወጣ ባለንበት የተቀበልነውን አደራ ቃል የገባንበትን ነገር መስራት አለብን እላለሁ አመሰግናለሁ እንትን አይደለም እነሱ እንትን ብለውታል እንግዲህ የህዝብ አገልጋይ ለመሆን መጀመሪያ ቁርጠኛ መሆን ያስፈልጋል ማንታ መንገድ ላይ መቆም አስፈላጊነት የለውም ምናልባት አሁን እየተሰራ ያለውን የልማት እንቅስቃሴ ስናይ ጭፍን የፖለቲካ ጥላቻ አለ ጭፍን የፖለቲካ ጥላቻ የልማት እንቅስቃሴ ባለበት አልተሰራም ማለት አንዳንዴ እውነትን ማስቀደም ደግሞ ይግድ ነው መንግስትን መተቻት ይቻላል ጃፓኖች አንድ አባባል አላችሁ ጦርነት ሲነሳ ፖለቲከኞች ጥይት ያቀብላሉ ጦርነት በአንድ ሀገር ላይ ሲነሳ ፖለቲከኞች ጥይት ያቀብላሉ ባለጸጋዎች ደግሞ ገንዘብ ይለግሳሉ ጦርነቱ ሲያልቅ ፖለቲከኞች የቀረውን ጥይት ይሰበስባሉ ባለጸጋዎች ደግሞ በጦርነቱ መሃል ያገኙትን ገንዘብ ሰብስበው ራሳቸውን ሲያበለጽጉ ልጆች የሞቱባቸው ዳሃዎች ግን የልጆቻቸውን አስክሬን ሲፈልጉ ይዞራሉ ምክንያቱም የጦርነት አስከፊነትን የሚረዱት የልጆቻቸውን ፍለጋ ሲሄዱ ነው እኛ በዚህ ሀገር ላይ ስንኖር ተቻችለን መኖር ያቃተን ነገር ምንድነው ብለን ስናስብ አንድ ሰው በአካባቢው ችግር ካለ አምሮ ሁሉ ስለ ጦርነቱ የሚያስበው በየቦታው በሚዲያ 4 ኪሎ ካልገባን 4 ኪሎ ሰው እኮ የተሻለ ሐሳብ ማምጣት መቻል አለበት ጉልበት አይደለም ሐሳብ የተሻለ ሐሳብ አቅርቦ ይህን ልማት ስንሰራ እኮ በህልም 4 ኪሎ የሚያድራሉ በእውንም የማይገኙ ስለዚህ እቺ ነገር ስንገነባ እቺ ነገር ስናስቀጥል የመቻቻል ባህላችን ሊጎለብት ይገባል አንዱ የአንዱን ሐሳብ ሊቀበል ይገባል አንዱ የአንዱን ሐሳብ መደገፍ ይገባል እኔ ያልኩት የሚለው አስተሳሰብ ነው ኢትዮጵያ ውስጥ ችግር እየፈጠረ ያለው ብዙ ጊዜ ፕራይም ሚኒስተሩ እንዳሉ መሰለኝ እኛ እጃችን ዘርግተናል ማንንም ላይኛ የበላይነት አላሳየን ሐሳብ አምጡ የተሻለ ሐሳብ ስታመጣው የታሸንፋሉ ተሸነፋሉ ሰው ደግሞ ስልጣን ላይ የሚቆየው በምንድነው የሚኖረው በምርጫ ብቻ ነው በሐሳብ ስለዚህ እኛ እነሱ እንዳለ ሲንቄም በመንሰራበትም ስለ ሰላም ስለ መልካም አስተዳደር ሮሮች ይኖራሉ አይኖሩም አይደል እነዛ ሮሮች የእጅ በእጅ ሙስና እነዛ እየቆረጥ እየታገልን ከር ምንድነው ሰላም ይመጣል ስለዚህ በአጠቃላይ ሰላምም መልካም አስተዳደር አንድ ላይ የሚያያዙት ምንድነው እውነተኛ አካሄድ ሲኖር ሁለት ማሊያ ለብሰው ለሊት ሌላ ቀን ሌላ አይሆንም መንታ መንገድ ላይ ቆመ ወይ ወደዛው መሄድ ወይ ደግሞ ወደዚህ የመንግስትን ደሞዝ እየበሉ የመንግስትን አጀንዳ ይወሰዱ አጀንዳቸው ደግሞ ሌላ ይሆናሉ እነዚህ ደግሞ በሂደት ከህዝባችን ጋር እየነጠልን እንሄዳለን አመሰግናለሁ ከበስተደም ታምራት ሐዲስ ስንቄ ማጠቃለያው ይሰጡናል አጠር ያለች ማለት ሰዓት እየደረሰ ነው ያለው እና አጠር ያለች ማጠቃለያ እንዲሰጡን ነው ክብርት ስለሆኑ አመሰግናለሁ እኔ የኢትዮጵያ ህዝብ በጣም ጭንቅላት አለው ባልም አለው በጸሎትም እግዚአብሔር ይሰማዋል የጸሎት ሀገር ናት አንደኛ ከምንም በላይ የኢትዮጵያን ህዝብ ምለምነው አሉ ወልዮችም በሙስሊም አሉ በእምነት አባቶችም ትልቅ ጳጳሶች አሉ በአባገዳዎችም ትልቅ አባገዳዎች አሉ ትልቅ አዶሊ ሲንቄዎች መጀመሪያ ለሀገራችን እስቲ እኛ እጃችን ታጥበን ጸሎትና አርገላለው በኢትዮጵያ ህዝብ መለምነው ይሄንን ነው ጸሎት ስንለምን ታርቀን አስታርቀን ሁሉን አንድ አድርገን ወደ ሬቻ ስንወጣ ሁሉን አስታርቀን አማራ ሳይል ጉራጌ ሳይል ደቡብ ሳይል ትግራይ ሳይል ሁሉን አስታርቀን ነው ወደ ሬቻ የምንወጣው አሁንም ሁሉን እስቲ ከመሬት አንስተን ይቅርን ባባል ራሳችን መሰራ መያዝ ብቻ አይደለም አምላኬ ይቅር በለን እቺ ምድር ሰላም አርግልን ልጆቻችንን ሰላም አርግልን መንግስታችንን በወንበር ላይ ያስቀምጥልን የሰላም ወንበር አርግልን አገሪቷን አረጋጋልን ይሄ የሚመጣው ዝናብ እንኳን ሲዘንብ በቁጣ ነው የሚመጣው ለምን ደም ሲፋሰስ አይወድም
የከፍት ደም እንኳን አላገባብ እንዲፈስ አይፈቅድም እንኳን የሰው ደም እስቲ መስቀል ብቻ ሳይሆን ባንገታችን አዙረን ራሳችንን ምን ያረኩ ነው ይቅር ይያልኩት ነው ወንድሜን ይቅር ይያልኳት ነው ኢቴን እስቲ ይቅር ብዬ ልጹም ይቅር ብዬ ልታረቅ የሚል በልቦናቸው ልጆቼ ሁሉ ኢትዮጵያ በውስጣቸው እንዲያድር አደራ ማለት ፈልጋለሁ አባገዳዎች ወልዮች አሁን አሉ አያንቶች እነዚህ ብዙ ከጫካ የገቡ ልጆች አሉ አደራም ለጉምዝም ይሄ ሚዲያ ማስተላለፍ የምፈልገው ከጫካ የገቡ ልጆችም የራሳችን መከላከያዎችም የራሳችን የተደማሙትም የራሳችን እነዚህ ልጆች ደግሞ ምን ማድረግ አለብን የገቡትን ልጆች ጉማም ይወጣል ከ5 ልጆች ካለ አንድ ብር አውጥታ 5 ብር ብታወጣ ይሄ ተወጣቶ በገዳ ስርዓት የሞቱትንም የገደሉትንም የተደማሙትንም እጃጥቦ ህርቅ ለማውረድ ጸሎት ለማድረግ ከዚህ ህዝብ የግድ ጉማ መውጣት አለበት እኔም በጆሮዬ እየሰማው ነው የገደለው ያስገደለው ብቻ ሳይሆን ያማራውም እንደ አማራ የኦሮሞውም እንደ ኦሮሞ አንድ ላይ ሆዳችን ታጥበን ወደ ጸሎት አይናችንን ወደ እግዚአብሔር እጃችንን ወደ እግዚአብሔር ልባችንን ወደ እግዚአብሔር እንድናደርግ አደራ ማለት ፈልጋለሁ የጥንት እየተገዳደልን የመጣነው ቀደም ዘርማንዘራችን እዚህ ያለቀ ያልኩ ከዚህ ተፈናቅለው ነው ወደ ክፍለ ሀገር በተለያየ ሸሽተው እንባቸውን እያንጠባጠቡ የነበሩ አባቶቻችን ለዚች ሀገር ደግሞ አድርሰውናል አሁን ደግሞ ኢትዮጵያ ያመረባት ኢትዮጵያ አዲስ አበባ ዛሬ ውስጡ ሄደ ምትጠግብበት አይደለም ዓለም ያደነቃት ነው እቺን ዓለም ያደነቃት የተደነቀች ያለችው አገር አደራ እንዳታፈርሱ በእግዚአብሔር ስም ተነስቼ ያማረውንም የሙስሊሙንም የክርስቲያኑንም የጴንጤውንም አደራ ወደ ጸሎት ለሊትና ቀን ልቦናችሁ ወደ እግዚአብሔር እንድታደርጉ በደሃ ልጆች እጅ አደራ የደሃ ልጆች ይማሩበት ይብቃቸው የደሃ ልጅ ይብቃበት ይሄ ጦርነት ማቆም አለበት አደራ ለሊትና ቀን አደራ ብዬ ቆንጎንበስ ብዬ ዛሬ መምለምናችሁ ነገ መምለምናችሁ አባቶች ወደ እርቅ እንድትመለሱ ኢየሱስ ክርስቶስ ዛሬ እርቁን እርቅ ያርገልን አሜን እንግዲህ ኢየሱስ ክርስቶስ ሁሉን ነገር ቻይ ነው እንደኛ ጥፋት ሳይሆን እንደሱ ቸርነት ዛሬ የልጆቻችንን ደም ከነሱ እጅ ይጠብልን አጥቦ ደግሞ የተስተካከለች አገር ያደርገልን መንግስትም በወንበሩ ላይ እግዚአብሔር ሰላም ያደርገልን አመራሮቹን ሁሉ ሰላም ያደርገልን እነሱ በአገርም የሚያሾፉትን ልቦና ይስጣቸው የሰላም አገር የደስታ አገር ኢየሱስ ክርስቶስ ያርግልኝ አመሰግናለሁ ኑሩልኝ እግዚአብሔር ይስጥልን አደስንቄ አረጋሽ በጣም ነው የሚደነቁት እስከ ዛሬ ድረስ እንዲያውም ለዛሬ ወርፋ ይጀላቸው ስለነበሩ እንዲያውም ለዛሬ ብዙ ሰዎች ነበሩ ግን ሀደስንቄ ማምጣት አለባቸው እናንተ ማምጣት አለባችሁ ብለን ነው እንጂ ሌሎች ነበሩ ግን በጣም ደስ የሚል ቀን ነበረ የፈሰሰው ደም ይብቃን የፈሰሰው ደም ይብቃን ይድረቅ ደሙ እኔ የሚለው ብዙም የለም ምንድነው ሰላምና መልካም አስተዳደር የተያያዙ ናቸው በሚል ነው ዛሬ አጀንዳ ያነሳነው እሱንም ተንተናችሁታል በደንብ አርጋችሁ እኔ በተንተና ይፈልገኛል ግን ምን ማድረግ አለብን ቅድም እየተባለ ነበር በየቤታችን ሄደን ሰላም መፍጠር መቻል አለብን ከቤታችን ጀምራ ከልጆቻችን ከወንድም አክስት የሚካሰስ የሚባላ ምናምን ስላለ እሱን ነገር መቅረት አለበት ፍቅር መሆን አለብን ሀገራችን እኮ ሀብታም ሀገር እኮ ነች ወርቅ አላት ሁሉም ነገር አላት ለኬንያ እኮ እንትን ትሸጣለች መብራት ለጅቡቲ ትሸጣለች በዶላር ነው ለሱዳን ትሸጣለች አሁን ታንዛኒያ ኡጋንዳ ሩዋንዳ ምናምን ወርፋ እየጠበቁ ነው ያሉት ሽጡልን ባካችሁ ብለው ስለዚህ ሀብታም ሀገር እቺ ተባረከች ሀገር የተባረከች እኮ ነች ሙስሊሙም ክርስቲያኑ አብረው የሚኖርባት
ብሔር ብሔረሰቦች አብረው የሚኖሩባት ግለሰቦች ብቻ ችግር የሚፈጥሩባት ግለሰቦች ህዳሴ ግድብ እንዳይገደብ እኔ ያመኛል ከሶማሌ ሆኖ ኢትዮጵያ ይወጉ በሰድባሬ ጊዜ አሁንም ከግብጽ ጋር ሸርከው ችግር የሚፈጥሩ ሰዎች ፈጣሪያችን ያጠፋቸዋል ኢትዮጵያ እኮ አትንኳት ተብላለች እኮ በሙስሊሙ በክርስቲያኑ እውነቴን ነው አትንኳት ኢትዮጵያ ብሏል ፈጣሪያችን የሁላችን ፈጣሪ ነው የእግዚአብሔርም ያላህ ስለዚህ አትንኳት ተብሏል ስለዚህ እቺ ሀገር አሁን እኔ ማሳስበው የመንግስት ባለስልጣኖች መለየት መቻል አለባቸው ማን ነው ጥሩ ማን ነው ሰው የሚያቃጥለው ፍርድ ተጓደለ ደሃ ተበደለ የሚለውን ነገር በጣም በጥንቃቄ መታየት መቻል አለበት መንግስት ራሱ ሰዎች ማየት መቻል አለበት መፈተሽ መቻል አለበት እነዚህ ጀግኖች ያሉበት መሪዎች ያሉበት ይሄን የመሰለ ጀግና መከላከያ ያለበት ፌደራል ፖሊስ ጀግና ያለበት የጸጥታ ኃይል ጀግና ያለበት ህዝብ ያለበት ጀግና ህዝብ ያለበት ሀዲስ እንቄዎች አባገዳዎች አሁንም አመሰግናቸዋለሁ ምክንያቱም መሃል ጦርነት ግጭት ገብተው እየፈተኑ ያሉት ባለፈው አንስቸው ነበር ይቅርታ አይቀየሙኝም የሃይማኖት አባቶች ዝም ብለው ነው እያዩ ያሉት መንቀጥቀጥ መጥቷ በቅድም እንኳን ጸሎት አልተደረገም ጸሎት መደረግ ነበረበት አድርጓል አሉ አልሰማንም ያው በሚዲያ ነው የሚወጣው የለም ፈጣሪ እኮ ስንራራ እሱ ለኛ ይጠብቀናል በማንንም ነገር እንዳንነካ ስለሚያደርገን ፈጣሪያችን ሃይማኖት አባቶች ምን ተባብለናል ደብዳቤ ጠይቄያቸው ብዙ ጊዜ ጠይቄያለሁ ደብዳቤ ጻፉልን ለሃይማኖት ተቋማት የሚል አለ ይመጣሉ የመንግስት ኃላፊዎችም ደብዳቤ እንጽፍላቸዋለን ከነገ ጀምረን ይመጣሉ የጸጥታ ኃይሎችም ደብዳቤ እንጽፍላቸዋለን ይመጣሉ ይሄ እዚህ ያለው አካል ግን ወሳኝ ነው ዛሬ የመጣነው ሰዎች ወሳኞች ናቸው ብዙ ስራ ይሰራችሁ ብዙ መታቁ ብዙ ማብራት የምትችሉ ስለዚህ ዝም ብለን አይደለም እየሰበሰብን አምስተኛ ቀናችን ዛሬ አምስት ጊዜያችን ነው አምስተኛው ነው በሚቀጥለው በተወሰነ ጊዜ መልምለን የሚመለከተው አካል እናቀርባለን ሄደን በዚህ ረግቢት በዚህ ነጭ ባንዲራ ይዘን ወደ ግጭት ያለበት መሃል እንገባለን ተባብለን ወስነናል ቀድም እንደተባለው በስክሪቢቶ እንጂ በጠረጴዛ ዙሪያ እንጂ አሁን እየተዋየነ ያለበት እንጂ በጥይት በምንም አይነት የሚፈታ ነገር የለም አይፈታም ቀድም እንደተባለው ደግሞ የተመረጠ መንግስት አለ ህዝብን የመረጠው ለሊት ተነስተን ነው 7 ሰዓት 8 ሰዓት ተነስተን ነው የመረጥነው እኔ ፖለቲከኛ አይደለሁም እንደዚህ ስል ወይ ተጠቃሚ ወይ ፖለቲከኛ ይመስላል አይደለሁም እኔ ሌሎች እኮ 3 መኪና 4 መኪና ቤት አስቀምጠው ነው እኔ ግን በእግሬ ነው የምሄደው ወደዚህ የመጣሁት በእግሬ ነው ምክንያቱም ለአገሬ ሰላም እንደናንተ ለአገራችን ሰላም ነው የምሰራውኛ ኢትዮጵያ አንድነቷ እንዲከበር ሰላሟ እንዲመጣ ነው እየሰራ ነው ያለን ምንም ደሞዝ የለንም እዚህ አበል የለንም ምንም ሰበራ ሳንቲም እናንተም የላችሁ ግን ሰላም እስቲ እንዴት ይምጣ ብላችሁ መልካም አስተዳደር እንዴት ይስተካከል ብላችሁ የመጣችሁ የተዋየንበትን ውይይት የሚመለከተው አካሎች ያዩታል ሲተላለፍ በቴሌቪዥንም በዩቲዩብም በሌላም ሲተላለፍ ያዩታል የተነሳው ጥያቄዎች አስተያየቶች ተቀበለው እንትን ያርጉታል ለኛም ያርጉት ነገር አለ ማለት የሚነግሩን ነገር አለ ቀጥሉበት ተብለናል በዚህ እየሰፋ ይሄዳል ይህቺ አዳራሽ ስቱዲዮ ብቻ አይደለም ሰፊ አዳራሽ ላይ 500,000 ሰው ያለበት ሆነን እንትናረጋለን እንትን ማለቴ ይቅርታ አድርጉልኝ ውይይት እናረጋለን ስለዚህ ምንድነው መፍትሄው ይሄ ግጭት ምንድነው ቀደም እንደተባለው እየተጋጩ ያሉ ወንድምና ወንድም ናቸው እህትና ወንድም ናቸው አባትና ልጅ ናቸው እኮ ነን እኮ ስለዚህ ምንድነው ማድረግ ያለብን እዚህ ያለነው ቁርጠኛ መሆን አለበት ባለፈው የነበሩትም የኢትዮጵያ ህዝብም ቁርጠኛ መሆን አለበት ለምንድነው ቁርጠኛነቱ እነዚህ ጥይት ያነሱ ነፍጥ ያነሱ ሰዎች ወንድሞቻቸው ወይ ደግሞ ልጆቻችን ወደ ሰላም ማምጣት አለባቸው እሱ ነው መፍትሄው
ስለዚህ መንግስትም የመንግስት አካልም ክፍት ነው ያለው እኔ እንደማቀው ክፍት ነው ለሰላም የሚመጡ ሰዎች ክፍት ነው ብለዋል እንዲያው አሸንፈው ከመጡ ፓርቲዎች እኔ ለማስረከብ ዝግጁ ነኝ በመርጫ ስለዚህ ይሄንን ሁሉ ግንዛቤ ውስጥ አስገብተን የምንሰራው ስራ አሁን እኔ አለቃችሁም እናንተ ለምንድን ነው ማለቃችሁ ጀግኖች ናችሁ የአርበኛ ጀግንነት አድዋ ሄዳችሁ አይደለም አባቶቻችሁ ሄደዋል እቺን ሰላም አምጥተውልናል ሀገር አድነዋል እነሱ እኛ ደግሞ ያለውን ግጭት እናድን ሰላም እንፍጠር ፍቅር እንፍጠር የሚል ሐሳብ ነው ያለኝ መጨረሻዬ ኢትዮጵያ መሃል ዋገነት ዳር ወእሳት እንድትጠበቅ ኃያል ሀብታም እንድትሆን መኝላታለሁ ሰላም ለኢትዮጵያ ዛሬ በጣም ነው ማመሰግናችሁ እድሜና ጤና ይስጣችሁ ሀገራችን ሰላም ትሆን ሰላም ስላለ ነው የመጣ ነው ለሰላም ደግሞ በየቤታችን አካባቢያችን ሄደን መስራት መቻል አለብን እግዚአብሔር ይጠብቃችሁ ፈጣሪ ይጠብቃችሁ በጣም እናመሰግናለን